ወጣታችን አለቀ እግዚአብሔር ወጣቱ አለቀ ማርያም አስካስቡት ቢያንስ በዚህ ሁለት ወር ውስጥ እንኳን ስንት ወጣት ነው ያለቀው አስቡት ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ያለችው ግለሰብ እንግዲህ ያነጋገረች ይገኛል እስቲ እንስማት ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግብ ለምንድን ነው ሴቶች ብር ያለው እንደምትወደው ያው ጥሩ ኑሮ ለመኖር ነው ተወዳለች ጥሩ ኑሮ ምን ያው ምን አተረፍኩ እኔ ከዛልኩ አይ የሷን ነገር መመለስ ፈልጋል ዮኒሻ ምን አለ መሰለ በቃ ለመለስሽ አሁን አዳምጠኝ እኮ ከዛ በኋላ ግን እነሱ እንደዚህ ሲሉ ነበር ፈይታውጋና ያሻል ህርዘውናና ረጎበዝናና ሙስሊሞች እዛ ተሰብስባችሁ ምንድነው የሚሰሩት ምንድነው የምትማሩት ከነሱ ስድብ ለስድብም ትምህርት ያስፈልጋል እንዴ ሙቀቱ አለን ይያላችሁ ያለምንም ሙቀት እየገባችሁ ተዋርዳችሁ ሰው የምታዋርዱ ሰዎች ሁሉም የራሱ ሰው አለ በጣም የደነገጥኩትና በጣም የምር ጉዳይ ደም በየልንገር የምር ሰዎች ሻሃዳ ሲይዙ ምን ማይነስ ስሜት የማይሰማኝ ላንተ ግን ይመስለኛል ቦታ ስላለኝ መሰለኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ እኔ አለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ማለት ነው ውድ ቤተሰቦቼ ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል እናንተም እንደተለመደው ቪዲዮ ላይክ አድርጉ እንደዛውም ሰብስክራይብ አድርጉ እንደዛውም ቪዲዮውን እስከ መጨረሻ ተከታተሉት ይሄ የቤቱ ህግና ደንብ መሆኑንም አትርሱ ይያልኳችሁኝ እስቲ መልስ የምንሰጥባቸው ቪዲዮዎችም አሉ መጨረሻ ላይ ማሳያችሁ ቪዲዮ በጣም ልብን የሚነካ በጣም የሚያስለቅስ አሳዛኝ የተባለ ቪዲዮ ነው አንዳንዶቻችሁ አይታችሁት ይሆን ይችላል እስቲ ቪዲዮን እንከታተል እንግዲህ ሰሞኑ ኤፎ የሚባለው ተሳዳቢ ግለሰብ ተመልሶ እንዳለ ሁላችሁም ታውቃላችሁ ዮናስ ሙሉኔ የሚባለው ግለሰብ እንግዲህ ከሱ ጎን ሆኖ እኔ ላወያያችሁ ብሎም ደግሞ የሆነ ጥሪ ይዞ እንደመጣ ሁላችንም እናውቃለን እኔም በትላንትና ቪዲዮዬ አሳይቻችሁ ነበር እናም የራሴን ሐሳብም ሰጥቼበት ነበር እንግዲህ ማታ ላይቭ ላይ ነበሩና አንዳንድ ውይይቶች ተደርጎ ነበሩ ከሌሎች ክርስቲያን ወገኖቻችን ንጽጽፍ ላይ ከሚሰሩ ክርስቲያን ወገኖቻችን ጋር ማለት ነው ከዛን ኦፎይ ጠራ ተብሎ ኦፎይ ይመጣል ከዛ በኋላ የተከሰተውን እስቲ አንዳንድ ቪዲዮዎችን ላሳያችሁ በዚህ ዙሪያም ደግሞ የምናስቀምጠው ነጥቦች ይኖራሉ ተከታተሉ ከሷ ጋር ዘሩ ከኔጋውን ዘሆል ተፋቀለ እፎይ ተረጋጋ ኦኬ አንዴ እኔን ስሙኛ አንዴ የሷን ነገር መመለስ ፈልጋል ዮኒሻ ምን አለ መሰለ በቃ ለመለስሽ አሁን አዳምጠኝ ዮኒሻ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው ከኔ ጋር እያወራ ነው የሚመስለው ሪካርድ የሚወጣው እንደዛ ነው እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው ጥያቄውን ግን አንተ መጨመር ትችላለህ እፎይ ከዛ በኋላ ከመለሰላት በኋላ አንተ በሱን አስወጥተህ መናገር ትችላለህ በዛ ተነስተህ ዘሆል እናነሳቸዋለን ዘሆል እናነሳለን ከአራት ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን እንግዲህ ወንድማችን አህመድ የገባው ለኡፈይ አይደለም የገባው ወይ ደግሞ ከኡፈይ ጋር ሊወያይበት ዲቤት ለማድረግ አይደለም የገባው ሲገባ ሌላ ሴት ነበረች አንዲት ምን የምትባል ነበረች ከሷ ጋር ለመነጋገር ነበር የገባው ማለት ነው መጀመሪያውኑ መግባት አልነበረበትም ዮኒ ማን ሆኖ ነው እሱ የሚያወያየው አይተናል ቪዲዮዎች ተለቆ ምናምን ተቆራርጦ አይተናል ከማን ጎራ ሆኖ ሲሰራ እንደነበረ በደንብ ነው የተረዳነው በደንብ ነው ያየነው ስጀምርም ደግሞ አናምናቸው አሁን ራሱ ልጅቷ ምናምን ጠይቃ ጥያቄዋን አቀርባ ምናምን ብላ ጨርሳ ተራው የአህመድ ይሆናል ከዛ አህመድ ሲቀጥል በማል ሰውየው ይገባል ዮኒ ጓየው ይገባል በማል እየገባ ሐሳቡን እንዳይጨርስ ሲያደርግ ነበር ይሄንን አስተውያለሁ ከቪዲዮ ማለት ነው መግባት አልነበረበትም ለማለት ነው ሌላኛው ደግሞ ኦፎይ ይጠራና ኦፎይ ይመጣል ኦፎይ ሲመጣ ከሱ ጋር ውይይት ምናምን ሲባል አይ እኔ ነብዩን ከተሳደበው ከተሳዳቢ ጋር ውይይት አላደርግም ብሎ
ወጣ እውነቱን ነው ትክክል ነው እኔ እዛ ጋር በጣም ነው ያስደሰተኝ በመውጣቱ በጣም ነው የተደሰትኩት ከዛ በኋላ ግን እነሱ እንደዚህ ሲሉ ነበር ፈይተዋጋና ያሻል ህርዘውናና አረጉ በዝናና ይበል ሀሪው ከውፈይ ጎን ሆኖ የሚወያይ አንድ ሙስሊም ይጥፋ ብሎ ያሻዋል ገና ምናምን ብሎ እንግዲህ በዚህ መልኩ እየጨፈሩ ነው ያሉት ለውፈይ የሚበቃ ዕውቀት ሳይኖረው ቀርቶ ሳይሆን ነብዩን ከተሳደበው ግለሰብ ጋር እውነትን ይዞ የማይከራከር ግለሰብ ጋር ምን አስቀመጠኝ ብሎ ነው ምክንያቱም እውነት የለው የሚያቀርባቸው ሐዲሶች ضعيف እንደሱ አይነት የሆኑ ግለሰቦች እስላም ጠል የሆኑ ግለሰቦች በሙስሊሞች ላይ በነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ አጥፎ ያስገቡትን መውዱዕ የሆኑ ሐዲሶችን ለራሳቸው እንድመቻቸው አድርጎ ተርጉሞ ያመጡትን ነው ይዞ የሚመጣው ማለት እነዛ ነጮች እስላም ጠል የሆኑ ነጮች ያስቀመጡትን የጻፉትን መጽሐፍት ይዞ ነው መጥቶ የሚከራከረው እንጂ እውነት እሱ ስለ እስልምና እውነቱን አውቆ ስለ ቁርአን እውነቱን አውቆ ስለ ሐዲስ እውነቱን አውቆ አይደለም የሚከራከረው እናውቃለን ስለዚህ አንተ ምን ብለህ ነው ከእንደዚህ አይነት ጋር ቁጭ ብለህ የምትወያየው ይሄ ተገቢም አልነበረም መግባቱ ራሱ ትክክል አልነበረም ዮኒ የሚያወያይበት ቦታ ላይ ገብታችሁ አንዳችሁ መግባት ብቻ አይደለም ቁጭ ብላችሁ ራሱ እንዳትከታተሉት በቃ አለቀ እንዳትከታተሉት እዛ ግስር ገብታችሁ ኮሜንት መጻፍ ምናምን የለባችሁም በቃ ይሄ በፍጹም አይሆንም አታድርጉት ሙስሊሞች እዛ ተሰብስባችሁ ምንድነው የምትሰሩት ምንድነው የምትማሩት ከነሱ ስድብ ለስድብም ትምህርት ያስፈልጋል እንዴ እዛ ቁጭ ብላችሁ የምትማሩት ምንድነው ታዲያ ከነሱ ምን የትኛው ዕውቀት ነው ጨብጣችሁ የምትወጡት የትኛው ዕውቀት ነው ይዛችሁ የምትወጡት እስቲ ምን አይነት ሰው ናችሁ እስልምናችሁ እየተሰደበ ሐዲታችሁ ቁርአናችሁ ነብያችሁ እየተሰደበ እንዴት ምን ብላችሁ ነው እዛ ቁጭ ብላችሁ የምትከታተሉት በጣም ነው የምታሳፍሩት السلام عليكم ورحمة الله وبركاته حبايب እንደናችሁ ሰላም ናችሁ ሰላምታዬ በያላችሁበት ድረስ ስለማታ በጣም ብዙ ሼሮች ነበር ሲደርሱኝ የነበሩት ከቲክቶክ በተደጋጋሚ ስልክም ይደወልልኝ ነበር ዋትስአፕ ላይም መልእክቶችን አየሁኝ ቴሌግራም ግሩፕ ላይ በጣም ብዙ ቪዲዮዎችን ሊንኮችን አየሁና በጣም ምንድነው በዚህ ልክ የሚያክል ወከባ ምናም ብዬ ቀጥታ ወደ ቲክቶክ ገባሁና አብዛኛው ሊንክ ወደ ዮኒ ማኛ ፔጅ ነበር የሚያመላክተውና ምንድነው ብዬ ስገባ የሃይማኖት ንጽጽር ውስጥ ንጽጽር የሚደረጉትን ያደርጋሉ እኔው ወዲያው ሰከንድ አልቆየሁም ወጣሁ ምክንያቱም እዛ ቦታ ላይ ምን ሊባል እንደሚችል ማን ሳይድ ይዞ ምን ሊያደርግ እንደሚችል በደንብ ጠንቅቄ ስለማቅ የቲክቶክን ድራማና ጌም በደንብ ስለማቀው ቀጥታ ነው የወጣሁት ምንም እዛ ቁጭ ብለህ መናደድ አይተበቅብህ ኦር ደግሞ ስለምትወዳቸው ነገር መጥፎ ነገር መስማት አይተበቅብህ በጣም የተናደድኩት ግን ለዛች ለሰከንዶችን ቢሆን ስቀመጥ ያየሁት አንድ ጺማም ሰው መሐመድ ወራዴ በሬ ስሙን አላወቅኩትም የሙስሊም ተወካይ ነው ብሎ የቀረበው ሰው ነበር አላህን ፍሩ እንደዚህ ዕውቀት አለን ንጽጽር ውስጥ እንገባለን ዕውቀቱ አለን ይያላችሁ ያለምንም ዕውቀት እየገባችሁ ተዋርዳችሁ ሰው የምታዋርዱ ሰዎች ሁሉም የራሱ ሰው አለው አርፈህ ስራህን ብትሰራ ነው የሚሻለው እንደናንተ ያሉ ሰዎች ናቸው እኛን ያዋረዱ ነው ያሉት እስልምናችን ሃይማኖታችን ነብያችን እምነታችን ጌታችን የሚሰደበው እናንተ ዕውቀት በሌላችሁ ሃይማኖተኛ ነን የምትሉ ሙስሊሞች ነው ይቅርታ አድርጉልኝ እናንተ ግን እየሄዳችሁ እዛ የምትልከሰከሱ ሙስሊሞች ከዛ በኋላ እንደዚህ ተሰደብን ያላችሁ ትመጣላችሁ ፎሎው እንዲደረጉ እንዲታዩ ላይክ ያደረጋችሁ ዛ ኮፒ ሊንክ ያደረጋችሁ ዛው አብራችሁ ተዘፍዝፋችሁላችሁ ከዛ በኋላ ነብያችን ተሰደቡ ከላይ ተሰደቡ ያላችሁ ትመጣላችሁ አለይሂ ሰላቱ ወሰለም ተዋርዳችሁ አታዋርዱን ራሳችሁ ቦታችሁን ወቁ ዝምብ የምትውልበት ቦታ አለ ንብ የምትውልበት ቦታ አለ ራሳችሁ ቫልዩ ካልሰጣችሁ እና አፍሪካ ቲቪን ሄዳችሁ ተከታተሉ የተለያዩ ሶሻል ሚዲያ ላይ የመሻይኾች የሚከታተሉትን ዳዕዋ ተከታተሉ ንጽጽር የሚባለው እኮ ቢያንስ ለራሳችሁ በቂ ዕውቀት አውቃችሁ የሌሎችን ደሞ እስኪን ማርና ነጻጽረው የሚለውን ለመገንዘብ ነው አይደለም የራሳችሁ ምንም ሳታቁ ምንም ግንዛቤ ሳይኖራችሁ ለዛም ምልክቱ ደግሞ አፍሪካ ቲቪ ተመልከቱ ብዙ ኢስላሚክ ጣቢያዎች ባዶ ቀርተዋል ሰው አጉል ቦታ ነው የሚውለው ሳዛኞች ናቸው እኔ ማዝነው በእናንተ ነው እንጂ በእነዛኞቹማ ድሮን አሳብና ንያቸው ምን እንደሆነ ጠንቅቄ ያውቃለሁ አላህ ሂዳያ ይስጣችሁ
ከነሱ ይልቅ የኛዎቹ ናቸው የሚያናድዱት የሚያበሳጩት። የተለቀቀውን ቪዲዮ ነው ያየሁት ባይዘው የተቆራርጦ ምናምን የተለቀቀውን ቪዲዮ ነው ያየሁትና በጣም ነው በቃ ደም ይፈላው ወላሂ። አህመድ በመባለው ልጅ ማለት ነው ለምን ገባ ሲጀምር ዮናስ ሙሉኔ አወያያለሁ ብሎ በተቀመጠው ፕሮግራም ላይ ለምንድን ነው የሚገባው? በቃ እንደዚህ አይነት ነገር በፍጹም የማይቻል ነገር ናቸውና በቃ ተውት እንደፈለጉ ይበሉ እንደፈለጉ ያድርጉ እንደፈለጉ ይቀጥፉ። ቢሰማቸው ሰው ሲያጡ ራሳቸው ይተዋሉ። ኢቭን ነብዩን እንዲሳደቡ ያደረግን ያለ ነው እኛ ነን። ባይዘው እኛ ነን ነብዩን እንዲሳደቡ ያደረግን ያለ ነው። ምክንያት ይሆናል ያለ ነው ሰበቡ እኛ ነን። እኛ እዛ ገብተን ኮሜንት ስር ገብተን ስንሰድባቸው ስንዘልፋቸው እነሱን እየተሳደበን አይደል እንዴ? ለዚህ እኮ ነው አላህ Subhanahu Wa Ta'ala ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم ያለበት ምክንያት እኮ ይሄ ነው። እኛ ዲናችንን እናሰድባለን እንደዚህ ስንሳደብ ካፋችን የማይሆኑ ነገሮችን ስናወጣ ከነሱ ጋር እኩል ሆነን እኛም እንደነሱ ስንናገር እኛም እንደነሱ ስንሳደብ። እስቲ ስለ ጉድ አይዲያ ትንሽ እስቲ ቪዲዮ ላሰማችሁ። በጣም ገርሞኝ ነው ቪዲዮ። ጉድ አይዲያ አሁን ሰልሟል ሙስሊም ነው። በጣም ንጽጽር ላይ ከዚህ በፊት ቪዲዮውን አቅርቤላችሁ ነበር። እስቲ በጣም የደነገጥኩትና በጣም የምር ጉድ አይዲያ ምን ብዬ ልንገር የምር ሰዎች ሻሃዳ ሲይዙ ምን ማይነስ ስሜት የማይሰማኝ ላንተ ግን ይመስለኛል ቦታ ስላለኝ መሰለኝ እንደዛ ያልከ ልጅ ብዬ ነው። እና ከዛም በኋላ ይመስለኛል ስደናገጥ መሰለኝ እንደዚህ ብለው የነገሩኝና ከራስ ላጣራ ብዬ ነው። ብዙዎቹ ሙስሊሞች እንዳይቀየሙ ለምን እኔ ስም ብዬ አላጠፋም። ይቅርታ በቃ ይቅርታ። ለአንቺ ግን መመክርሽ ግን እስልምና ሃይማኖትን ብታምኝበት ደርሰሽበት ነው። አይ ቲንክ ደርሰሽ ነበረ ሻሃዳ ላይ ያስቆምሽ። አንድ ሐሙስ ነበር የቀረኝ። አንተ አይደለህ እንዴ የሀገር ሐዲስ በውስጥ ያላከልኝ ማለት ነው። በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ ያው መለስ እንዲህ ነው እስልምና። ይኸውልሽ በክርስትና እይታ መጀመሪያ ጭራቅ ነው እንደ ጭራቅ ነው። በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ ሲገባሽ ጭራቁ መልአክ ሆኖ ታገኘዋለሽ። ስለዚህ አንበበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ክርስትና ውስጥ ፈጣሪ እዛው ባለሽበት ጤና ይስጥሽ። ምርጫሽን ሁሉ ማንም ሰው እዚህ የሚከለክልሽ ሙስሊም የለም፣ ምርጫሽ ነው። ከኔ ጋር ግን ምናልባት ያስቀየምኩሽ ብሎ ያረኩሽም በዛ ሰዓት ስሜታዊነትም ስለነበረ ለዛ ነው። በጣም ከልብ ይቅርታ ጠይቅሻለሁ። ከዚህ በኋላ መጠየቅኛለህ አይመስለኝም። የለኝም። እሺ በጣም ነው የማመሰግነው ጃዬ፣ በጣም አመሰግናለሁ ሁላችሁንም። አንድ መልእክት ምንድን ነው ያለኝ፣ ጉድ አይዲያ ግን ይመችህ፣ እኛን ትክክል አይደላችሁም ተመለሱ እያልክ እናንተ ታጥፋችሁ ሰላማችሁን የምታገኙ ሰዎች ግን ይመቻችሁ እላለሁ። አመሰግናለሁ። ደህና አደሩ። መልካም ጊዜ። ቃሊ ግን ለእኔ አንድ ደቂቃ አሁንም ተመለሽ ይችላል። ባይዘዌ በፊትም ተመለሺ እንዳልኩሽ አሁንም ተመለሽ ወደ እስልምና። ነበር ተመለሽ። በመምህርሽ ተስፋ ማቆርጭ ከሆነ እንደ መምህርነቱ እንትን በይ። ቃሊ አለሽ አንድ ደቂቃ ለእኔ ብትሰጪ፣ አንድ ደቂቃ ከዛ ኡስታዝ ወሂድ ጋር እንሄዳለን። እንግዲህ ጉድ አይዲያ የሚባለው ወንድማችን እንደዚህ አይነት ሰው ነበረ። ኢቭን ሰዎች ወደ እስልምና ሊመጡ ሲሉ አይ ብሎ ሲከለክላቸው የነበረ ግለሰብ ነበረ። አሁን ላይ ግን አልহামዱሊላህ እስልምናን ተቀብሎ በዚህ መልኩ ዳዕዋ ያደረገ ነው የሚገኘው ማለት ነው። ይሄ ትልቅ ነገር ነው። አላህ ሂዳያ ሲሰጥ እንደዚህ ነው። ይሄንን እስከ መጨረሻ ያደርግለት። እናንተም ዱዓ አድርጉለት። በጣም ደስ ስላለኝና ያው እሷ ደግሞ እዚህ በፊትም በደንብ እሱን ስለምታውቀው ክርስትና ውስጥ እያሉ ማለት ነው እሱም ስለ ክርስትና ስለ ኦርቶዶክስ ተዋሂዶን ስሰብክ ምናምን በደንብ ትከታተለው ነበርና ዛሬ በዚህ መልኩ መጣ። እሱስ ሙስሊም ከሆነ በኋላ ያው የኔ መሰለ ሪስፔክት እየሰጠች በዚህ መልኩ ከሱ ጋር ማውራቷ በጣም ግሩም ነው፣ ደስ የሚል ነው። ያው ብዙ ጊዜ ከነሱ የምናስተናግደው አንድ ሰው ሙስሊም ሆኖ የሚያስተናግደው ነገር ቢኖር ስድብን ነው፣ እርግማንን ነው። ነገር ግን እሷ በዚህ መልኩ መጣ አክብራ በዚህ መልኩ ስትናገር በጣም በጣም የሚበረታታ ነገር ነውና አላህ ለሷም ሂዳያውን ይስጣት። ለጉድ አይዲያ ያበራው ለሷም ያብራ። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ያለችው ግለሰብ እንግዲህ እያነጋገረች ይገኛል። እስቲ እንስማት። ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ነው የሚሰጡ።
ማስራት የለም ምን የለም መተኛት ብቻ ጠዋት ምን ጠጣው ራሱ ወተት ነው ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ እዛ እስር ቤት ሞጣትም አልፈለኩም እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ ይሄ ባይዘው ሊያስጠይቃት ይችላል ምክንያቱም ከኢትዮጵያ ኑሮ ኢትዮጵያ ማለት እኮ ስንት ሚሊዮን ህዝብ የሚኖርባት ሀገሬ ብሎ ደግሞ ስንት መከላከያ ሰራዊት እያለቀባት እንዲው ከኢትዮጵያ ኑሮ ምናምን መባለው ነገር ማለት ነው እናውቃለን ኑሮ በጣም ከባድ ነው ኢትዮጵያ ላይ ነገር ግን በዚህ መልኩ አይነገርም በጣም የሚያስጠላ ንግግር ነው ባይዘው አንድ ነገር ልንገራችሁ ነው ሴቶች ለሆዳችሁ ስትኖሩ በጣም ያስጠላል ይሄንን ብቻ አይደለም የተናገረችው እስቲ ቪዲዮን ላሰማችሁ ሌላኛው ለምን ነው ሴቶች ብር ያለው እንደምትወደው ያው ጥሩ ኑሮ ለመኖር ነው ተወዳለች ጥሩ ኑሮ ምን ያው ምን አተረፍኩ እኔ ከዛልኩ አይ ደሃ ወንድ ጋር ተጠቅተሽ ምን ማለት ነው ዳኑ ልጆቼ መኖር ያለው ይሻላል እንዴ ቢያስ ቢጎዳህ እንኳን ቢያስ ጥሩ ኑሮ ወይ ለልጆች እንኳን የሆነ ነገር እኮ ታስቆርጣለህ ያለው ከሆነ ወይ የሆነ ነገር ተካፈላለህ ምንም የሌለው ከሆነ ፍቅር ብለህ ገብተህ ፍቅሩ ሙሸት ከሆነ ምንድነው ተርፈ በቃ በጣም ትልቅ ኪሳራ ነው የሚሆነው ግን የሚገርምህ አሁን ከዛ ለምን ተቀየምኳት እሷ እኔ እስካገባው ድረስ ምንም በቃ በጣም ተገፋፋኝ ነበር ከዛ በኋላ ግን ለአንዷ ጓደኛችን ደወለችላትና ልክ እንትን ካልን በኋላ ማለት ነው እንዴት ግን ይሄን ሰው ላ እንዴት ምን አስባ ነው ሐሳቧ ገብቶኛል ያው ከሌለው ወንድ መቼም ያለው ይሻላል የታወቀ ነው እናንተ የምትመርጡት እሱ ነው ሴቶች የምትመርጡም እሱ ነው ብታገኙም አሪፍ ነው የሚደገፍ ነገር ነው ምክንያቱም ሴቶች ቤት ውስጥ ናችሁ ሰርቶ ለፍቶ ምን ብሎ እንዴትም አድርጎ እንዴትም ብሎ ማምጣት ያለበት እሱ ነው ለቤቱ ብሎ ለልጆቹ ብሎ ለምስቱ ብሎ መስራት ያለበት እሱ ነው ይሄን ይደግፋለሁ ሴቶች ያላገባችሁት በተለይ አላህ Subhanahu Wa Ta'ala አብታም የሆነን ወንድ ይስጣችሁ ይለግሳችሁ ይወፍቃችሁ የምሬን ነው ማለት ጥሩ ነው ነገር ግን እዚህ ጋር በዚህ ልክ አይወራ ይሄ ሰው መናቅ ነው by the way የሷ ቋንቋ ኢንተርቪው የተደረገበትን ቋንቋ አማርኛን የሚሰማ 85% ደሃ 85% ምንም ነገር የለውም ደሃ ነው 80% በላይም ሊሆን ይችላል ደሃ ነው ምን እንዲተብሎም አይወራም በቃ ሐሳቧን ኮንትሮል ማድረግ አልቻለችም ልጅ ውድ ቤተሰቦቼ የመጨረሻ ቪዲዮአችን የሚሆነው በጣም አሳዛኝ የተባለ ቪዲዮ ነው እኔ ቴሌግራም ላይ ገብቼ አይቼ ወላሂ በጣም ነው የከበደኝ በቃ በጣም ነው የከበደኝ በቃ በዚህ ልክ እንደዚህ የሆነን ነው ለካ ዛሬ ብዙዎች ብዙ ልጆች ብዙ ወጣቶች ቤታቸውን ጥቶ ፋሚሊያቸውን ጥቶ በቃ ህይወታቸውን ለመቀየር ቤተሰቦቻቸውን ለመቀየር ወደ ተሻለ ለማሸጋገር ሀገርን አቋርጦ ባህርን አቋርጦ በበረሃ አድርጎ ተርቦ የሚደርሱት አረብ ሀገር የሚደርሱት ስራ ቦታ የሚደርሱት ሰርቶ የሚለወጡት ግን ጥቂት ናቸው እኔ አሁን ገና ተረዳው በቃ ተረዳው በጣም ነው ያዘንኩት በጣም ነው ልቤ የተነካኝ ቤተሰቦች ቪዲዮ ቴሌግራም ላይ ገብቼ ማለት ነው የዚህ ልጅ ቴሌግራም ላይ ገብቼ ያየሁት ማለት ነው ከዚህ በፊት 180 አካባቢ ወጣቶች ባህር ላይ ጀልባ ተገልብጣ ወይ ጀልባ ሰምጣ እንዳሉ ባህር ውስጥ ገብቶ ነበሩ እና በወቅቱ ባህር በጣም ሙሉ ነበር እነሱ ማዳን አልተቻለም ነገር ግን አሁን ላይ ውሃው እየቀነሰ ሲመጣ ባህሩ እየቀነሰ ሲመጣ ብዙ ነገር ነው የተገለጠው ቤተሰቦች በጣም የሚያሳዝን እኔ ወላሂ ነው ሙላችሁ ባታዩት ነው የሚሻለው ባታዩት ማለት ነው ቴሌግራሙ ላይ ገብታችሁ ባታዩት ነው የሚመርጠው እኔ ወላሂ ነው ሙላችሁ በተለይ ሴቶች በጣም ነው የምትደነግጡት በጣም ነው የሚያሳዝነው እኔ እንጃ ወላሂ ወጣታችን አለቀ እግዚአብሔር ወጣቱ አለቀ ማርያም አስካስቡት ቢያንስ በዚህ 2 ወር ውስጥ እንኳን ስንት ወጣት ነው ያለቀው አስቡት ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ ቆቀራያ ውስጥ ነው ይወጣ ያለው የሚገርማችሁ ይሄ ሁሉ ወጣት ይሄ ሁሉ ወጣት
ለዛውም ስንት ጠፍቶ የወጣ ወጣት አለ ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ ከትምርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም እስከመቼም እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸው ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ ይወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃ መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናቃለን ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር ያሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት እባካችሁ ስለወላጅ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ ነው የሚኖሩት ለምንድን ነው ስንናገር ማትሰሙን ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም አይተነው ቀስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ ኧረ ስለ እግዚአብሔር ኧረ እንዳው ስለወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደቀጠል ይረግፋል በጣም ከባድ ነው ወላሂ እኔ ቴሌግራም ላይ ገብቼ ማለት ነው አልገባም እያልኩኝ በቃ እየፈራው ምናምን ነበር ቪዲዮ ሲመላለስብኝ ቪዲዮ ሼር ሲደረግልኝ ምናምን እያየው እስቲ እንደው ገብቼ ሊው ምናምን ብዬ አየው ወላሂ ሲገባ ያየሁት ነገር በጣም ከባድ ነው ወላሂ በጣም ከባድ ነው ለካ አከለ ሄዶ ጠፋ እንደዚህ ወጥቶ ጠፋ ምናምን የሚሉት እኮ በህይወት ኖሮ እኮ አይደለም እንደዚህ የተደበቀው በጣም የሚያሳዝን ነገር ወላሂ ነው የምላችሁ መታወቂያቸውን ሁላ እኮ ነው አውጥቶ ያሳዩ ያሉት አረቦቹ ማለት ነው መታወቂያቸው በጣም ከባድ ነው ብቻ አላህ Subhanahu Wa Ta'ala ይጠብቀን እንደዚህ አይነት አሟሟትም ይጠብቀን ቤተሰቦቼ አይ መሄድ አለብን ብላችሁን ከወሰናችሁ ደግሞ ህጋዊ በሆነ መንገድ መሄድ ነው አለባችሁ እንጂ ፈጽሞ ወደ ባህርን እያያችሁ አትግቡበት እባካችሁ ወላሂ ነው የምላችሁ አላህ ይጠብቃችሁ አላህ ይጠብቀን እንግዲህ ቪዲዮ ይሄን ይመስላል ቤተሰቦቼ በሌላ ቪዲዮ ተመልሰን እንገናኝ ይሆናል አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ وبركاته